በየራሳቸው ደግሞ ለያቸው። የናጌ ውሃ ያለበትን ያን ሰባተኛውን እጅ ሊወስናቸው አይችልም። አራቱ ተራሮች ባሉበት በዚያ እርሱ በውስጡ ይኖር ዘንድ ለብሄሞት ከስድስቱ እጅ አንዱን እጅ የብስን ሰጠው። እንግዲህ የት አካባቢ ነው አሁን ይሄ ያለበት? እንግዲህ አራቱ ተራሮች የት ናቸው ነው? እና በዚያ ይኖር ዘንድ ለብሄሞት ከስድስቱ እጅ አንዱን እጅ የብስን ሰጠው፣ ለሌዋታን ደግሞ የባህሩን ሰባተኛ እጅ ሰጠው በማለት እንግዲህ ዕዝራ ሱቱኤል በአራተኛው ምዕራፍ 49ኛው ቁጥር ላይ እንግዲህ ይጽፋል። አሁን ከዚህ ተነስቶ ይመስለኛል ሊቁ ኤጲፋንዮስ መጽሐፉም እዚህ አካባቢ አይጠፋም፣ ምድርን ለሰባት ይከፍላታል። አህጉር አላልኩም። በጣም ገራሚ ነገር አለ ስለ ሰባት የምድር ክፍሎች። ያው ውርጭ፣ በረድ፣ እሳት ምናምን አይደለም፣ ሌላ በጣም ገራሚ ነገር አለ ነው እንጂ ረቀቀ ምስጢር ስለሆነ ምናልባት አንድ ቀን ደስ ካል ልነግራችሁ እችላለሁ። ስለ ሰባቱ ምድር ምስጢሮች ነው። አምስቱ ዓለመ ምድር አሉ፣ ግን ሰባት ያደርጓቸዋል። ግን ምን እንዳሉ ትንሽ ረቀቀ ነገር አለው። እንግዲህ ይሄ እንግዲህ በሌላ ዳይሜንሽን ወይም በብቃት ሊታይ የሚችል አስገራሚ ነገር እንደሆነ ነው የሚገልጸው። እንግዲህ ዶኪመንቱ ወይም ደግሞ እንደ ጥንታዊ መዛግብት ተመራማሪነቴ ይሄን ነው ልላችሁ የምችለው። አሁን ትልቁን ምስጢር ደግሞ ወደ እንሻገር። አሁን የሄኖክን ሶርስ አይተናል፣ የዕዝራ ሱቱኤልን አይተናል፣ የኢዮብን አይተናል፣ እንደገና የኤጲፋንዮስን አይተናል። ሌላውና አስገራሚው ደግሞ ትውፊት አይሁድ ነው። የመጻሕፍቶቻቸውን ሳይ ምንድን ነው የኢትዮጵያ ዶክመንቶች አይምሮ ውስጥ ከልጅነት የሳነባቸው ስማራቸው የነበርኩት ይመጡልኝ ነበሩ። መጨረሻ ላይ ግን እንዴት እንደተገናኘ ከዚህ በመቀጠል አቀርብላቸዋለሁ። እንግዲህ እነሱ እንደ አይሁድ ትውፊት ቃል በቃል የነሱ ነው፣ የነሱ ትራዲሽን ነው። የዕብራይስጦቹ ማለት ነው። ይህ በሂብሩተና እና አራማይክ ሶርሶቻቸው እንዲህ ይላሉ። ብሄሞት ከሌዋታን ጋር በኃይል አቻ በመሆኑ እንደ ሌዋታን እንዳይባዛ ቁጥሩ እንዳይጨምር ተከልክሏል ነው የሚሉት። ይሄ እነሱ ትውፊት ነው እና ይህ ባይሆን ኖሮ ዓለም መኖር መቀጠል አትችልም ነበረ ነው የሚሉት። ምክንያቱም እነዚህ በጣም ግዙፋን ናቸው። ወንድ ሴት ሆነው ቢዋለዱ ኖሮ እንስትና ተባይት ዓለም ከቁጥጥር ውጭ ትሆን ነበረ። ስለዚህ እግዚአብሔር ዝርያው እንዳይባዛ አግዶታል። የብሄሞትን ከደመ ነፍስ የሚለዩበት አንድ ቀን አለ። ይኸው በጣም የገለጸው ሄኖክ ነው። ሄኖክ በ16ኛው ምዕራፍ ከ12 እስከ 30 ድረስ አንቡ። 12 14 መጨረሻ 30 ላይ አንቡ። ከዚህ ተነስተው ብዙ ጽሑፍ ተጽፏል። ምን ይላል ሄኖክ? ቃል በቃል ላንብብላችሁ። የመቅሰፍትና የፍርድ ቀን በምትመጣበት ጊዜ አስምሩበት። ያቺ ቀን ለተመረጡት የተመረጡ ማን ናቸው? ያቺ ቀን ለተመረጡት የቃል ኪዳን ለኃጥአንም የምርመራ ቀን ሆና ተዘጋጅታለች ይላል። አስምሮ በዚያች ቀን ይላል ለተመረጡትም ለኃጥአንም ምርመራ በምትሆንባት በዛች ቀን ይላል። በዛች ቀን ሁለቱ አንበሪዎች ይለያያሉ ይላል። ሌዋታን የምትባለው እንስታይ ሴቷ አንበሪ ከውሃዎች ምንጮች በላይ በባህሩ ጥልቅ ትኖር ዘንድ ትለያለች። ነፍሷ መለየት ማለት ደመ ነፍሷ ትወጣለች ነው እኮ። የማይታየው ምድረ በዳ በደረቱ የሚስሙ ብሄሞት የሚባለው ወንዱ ተባዕት አንበሪም ይለያል። የቦታውም ስም አለ ጻድቃንና የተመረጡት አስተውል፣ የተመረጡት በሚኖሩበት የመናፍስት ጌታ ለፈጠራቸው ሰዎች በገነት ምስራቅ ያለ ዴንዳይን ይባላል ይላል። ቦታውን በደንብ አድርጎ ነው የጠቆመው። አስተውል። ከዛ በኋላ ምን ይላል? እኔም በአንዲቱ ቀን እንዴት እንደተለዩ አንዱ በባህሩ ጥልቅ አንዱ በምድረ በዳ እንዴት እንደሚኖሩ የእነዚህን አንበሬዎችን ኃይላቸውን ይገልጥልኝ ዘንድ ያን ሁለተኛውን መልአክ ጠየቅኩት ይላል። ጠየቀው ሄኖክ እንግዲህ እንዴት ነው የሚለዩት? ያቺ የተመረጡ ሰዎች ባሉባት ቦታ እንዴት ተለዩ ሲል ቁጥር 30 ላይ መልአኩ 38 ላይ መልስ ሲሰጠው ይላል ከኔ ጋር የሚኖረው የሰላም መልአክ እንዲህ አለኝ፣ እነዚህ ሁለቱ አንበሬዎች በታላቁ የእግዚአብሔር ቀን ከንቱ እንዳትሆን ይበሉ ዘንድ የተዘጋጁ ናቸው ይላል። በደንብ አስተውሉ። በዛች ቀን ይበሉ ዘንድ የተዘጋጁ ናቸው ቁጥር 38 ላይ። ስለዚህ የሚለዩበት ቀን አለ። ምንድን ነው የሚበሉትስ? ምንድን ነው? ስለ ምግብ ምንድን ነው እዚህ ላይ እና የተመረጡት እነማን ናቸው?
ለምንድን ነው የሚበሉት? ኢሳይያስን በ27 ላይ ፈጣኑ እባብ ሌዋታንን፣ ጠማማውን እባብ ሌዋታንን በጠንካራና በታላቅ በብርቱ ሰይፍ ይቀጣል፣ በባህር ውስጥ ያለውንም ዘንዶ ይገላል ይላል። ስለዚህ እነዚህ የሚለዩበት ቀን ከደመ ነፍስ የሚለዩበት ቀን አለ። ያቺ ቀን ደግሞ እግዚአብሔር የፍርድ ቀንና የተመረጡ ሰዎች ቀንም ናት ብሎ ለማዕድም እንደተዘጋጁ አይነት ለምግብም ጽፎ ያስቀምጣል። በቃ ይሄ ያለው ማንም ሳይሆን የአዳም 7ኛ ትውልድ የሆነው ሄኖክ ነው። እና ስለዚህ ነገር እነሱ በሚሉት ራእየ አብርሃም ሚሽናህ የሚሉት ትውፊታቸው ላይ በስፋት ጽፈዋል። የእኛንም ትውፊት ደግሞ ነግራቸዋለሁ። አሁን የእነሱን ልንገርና ወደ እኛ ደግሞ መጽሐፍ እመጣለሁ። አሁን ምንድን ነው የሚበሉት እነዚህ ነገሮች? የተመረጡትስ እነማን ናቸው? ምንድን ነው ነገሩ? ሄኖክ እያለ ያለው ነው እዚህ ላይ ማጠን ያለብን። እና በሚሽና በእነሱ በዕብራይስጦቹ ትውፊት ከሆነ ምንድነው መጨረሻ ላይ እንደው መላእክት ውጊያን ከነሱ ጋር እንዲያደርጉ ያደርጋል ይላል። ግን ምንድን ነው የሚለው በጣም ራሱ እግዚአብሔር በመጨረሻ ጊዜ ምንድን ነው የሚያደርገው? እርስ በርሳቸው እንዲጣሉ ጸብ እንዲያደርጉ ያደርጋል ነው የሚለው። እርስ በርሳቸው እንዲጣሉ ሁለቱ ግዙፋን አራዊት ያደርጋል ይላል። እና በሁኔታው ደግሞ ሁለቱም ሞተው ይወድቃሉ ነው የሚሉት እነሱ። እና በሌዋታን መቅዘፊያ በክንፏ ተመትቶ ብሄሞት ሲገደል፣ ሌዋታን ደግሞ በብሄሞት ጅራት በመመታት ሁለቱም እርስ በርስ ይሞታሉ ይላል። ከዛ በኋላ በጣም የሌዋታን ቆዳ እጅግ አንጸባራቂ ስለሆነ በእነሱ እንደ ብርሃናማ ድንኳን ነው የሚሆነው ነው የሚለው። እና ብርሃናማ ድንኳን አይነት ሆኖ ነው የሚዘረጋው ብለው እነሱ የሚያስቀምጡትን ነው። ግን እዚህ ላይ በጣም ማጤን እኔ እንደወረደ ነው የምነግራችሁ። የተጻፈውን ነው፣ እናንተ መርምሩት፣ አጤኑት። ሄኖክ ነው ያለው። የእነሱ ትውፊትም በኋላ እና ያሬድና አባ ጊዮርጊስ የሚያስቀምጡት አንድ ነገር ግን ይሰማኛል። እንደ ፊሎሎጂስትነቴ፣ እንደ ቴዎሎጂንነቴ፣ እንደ ሁሉም እንደ ትርጓሜ መምህርነቴ እነዚህን ሁሉ ረዳቸዋለሁ። ትንሽ እውቀት ሰፋ ሲል ነው እዚህ ላይ የሚያስፈልገው፣ ረቀቅ እያልን ስለሄድ ማለት ነው። እና ጥንት ይበሉና ማይበሉ ምግቦች አሉ። የሚበሉ ማይበሉ ምግቦች አሉ፣ የተከለከሉ ማለት ነው። ከእንስሳቱም ከአራዊቱም ከአዕዋፉ መጽሐፍ ቅዱስና የሕክምና ሳይንስ ላይ መጽሐፌ ላይ በዝርዝር ጽፌያቸዋለሁ። እሱን አነቡት ከጤንነት አንጻር። እና ሰዎች ይሄን ሕግ ሲጠብቁ የኖሩ እንደነሱ ትውፊት ነው። አሁንም እንደኔ ሮዳስ አመለካከት አይደለም ያለውን ነው እንዳለ አጥኚ ማስቀመጥላችሁ። ሳይበሉ ስለኖሩ ይሄን ሕግ ጠብቀው ስለኖሩ ያን ጊዜ ከብሄሞትና ከሌዋታን የተገኘውን ከሰውነታቸው የተገኘውን ስጋ ይበላሉ አይነት ይላሉ። የእነሱ ትውፊት ነው። አሁንም ይሰመርበት። እና ይሄ እንግዲህ እጅግ የተለየ አይነት ስጋ ነው አይነት ብለው ነው የሚያስቀምጡት። ምክንያቱም ከሚበሉት ከማይበሉት የማይበሉት ወገን ሲሆኑ ብሄሞትና ሌዋታን፣ ነገር ግን ሰዎች ያን ሕግ ጠብቀው የነበሩት ሄኖክ እንዳለው የመጨረሻ ይበሉ ዘንድ የተመረጡት ይበሏቸዋል አይነት ነው ብለው ያስቀምጣሉ እነሱ። ሌዋታንም በተመሳሳይ መልኩ እንደዚህና እሷም የተከለከሉትን እሷ የባህርን እንትን አይደለች፣ የተከለከሉትን የባህር የአሳ አይነቶች ሳይበሉ የቆዩ ሰዎች የመጨረሻው ጊዜ ይበሏታል አይነት ብለው ይጽፋሉ። ይሄ እነሱ ትውፊት ነው፣ ግዴታ ማቅረብ ስላለብኝ ነው። እና በጣም ጣዕማቸውም ደግሞ የተለየ እጅግ ከዚህ እስከዚህ ተብሎ ሊነገር የማይቻል ጡም ነገር እንደሆነ ይጽፋሉ። ይሄንን ሌላው ደግሞ የሁለቱም ፍልሚያ ብሄሞትና ሌዋታን የሚያደርጉትን ፍልሚያ ምርጦቹ ያውታል ነው የሚለው። ምክንያቱም ግላዲያተር ፍልሚያ በህይወት ዘመናቸው አላዩም። ህሊናቸውን በመንፈሳዊ ዓለም ውስጥ የከተቱት መንፈሳዊ ተጋድሎ ነው እና ያን ደግሞ እንዲያዩ ይደረጋሉ ብለው ይጽፋሉ። ይሄ እንግዲህ የእነሱ ትውፊት ትራዲሽን አነበብኩና ሌላ ደግሞ ሳነብ በተመሳሳይ መልኩ ምን አገኛለሁ? ሲሪያክ ላይ የእኛ ራዕይ ባሮክ አለ። አሁን በጣም ኢትዮጵያ መጽሐፍት ሀብታም ናት። መጽሐፍቱን ማን መረመረ አላውቅም።
ራእየ ባሮክ የሲሪያክ ቨርሽንም አለ። የሲሪያክ የራሱ የሶሪያኛም አለ፣ ግዕዙ አለ። ራእየ ባሮክ፣ መልእክተ ኤርምያስ፣ እነዚህ ተረፈ ብሉያት የሚባሉ አሉ እና እዛ ላይም 29ኛው ምዕራፍ 4ኛው ላይ ለተመረጡ ሰዎች በመጨረሻ ጊዜ ምግብ ይሆናሉ ብሎ እዛ ላይ ይጽፋል። ኢማጂን ሄኖክ ያለው አለ፣ የይሁዲዎቹ ሌጀንድ አለ፣ አስተውሉ። እንደገና ደግሞ የሲሪያኩ ራእየ ባሮክ ላይ አለ። አሁን ይሄንን በማነብበት ጊዜ በፊትም ጀምሮ ማለት ነውና አይምሬ ውስጥ ያነበብኳቸው መጻሕፍት ይደውላሉ። ግዕዝ ላይ ከልጅነታችን ጀምሮ ስላነበብ ይደውሉብኛል። ማን ነው ይሄን ያለው? እንዳነበብኩት እዚህ ይለኛል። በኋላ ግን ሁለቱንም ስመረምር ሁለቱም ደግሞ እንደዚህ አይነት ነገር የጻፉት ቅዱስ ያሬድና አባ ጊዮርጊስ ዘጋስጫ ናቸው። ተመሳሳይ ከኢትዮጵያ ሊቃውንት አእማድ ምሰሶዎች ውስጥ ሁለቱ አበይት ምሰሶዎች ናቸው። ያሬድና አባ ጊዮርጊስ ዘጋስጫ ይሄንኑ ጽፈዋል። እንግዲህ መመርመር የኛ ድርሻ ነው። አንደኛውን ያገኘሁት ያሬድ ላይ ነው። ቅዱስ ያሬድ ዝማሬውን ሳነብ በዝማሬው ላይ እንግዲህ የቅዱስ ያሬድ ጸዋትወ ዜማ በተለይ መምህራን ሊቃውንት ያውቁታልና ምን ይላል? አመ ይጠብሑ ክልኤቱ አልህምት ወይሰራ ሥጋሁ ብስተ ሕይወት ወሰብሒ ወለአምላክኪ ጽዮን ይላል። ሁለቱ ላሞች በሚታረዱ ጊዜ ይላል እና የሕይወት ኅብስት ሥጋው በሚሰራ ጊዜ ይላል። ቃል በቃል ሁለቱ ላሞች በሚታረዱ ጊዜ የሕይወት ኅብስት ሥጋው በሚሰራ ጊዜ። ይሄን ያለው ማን ነው? ቅዱስ ያሬድ ዝማሬ በሚል መጽሐፉ ላይ። ሄኖክ ያለው፣ የሲሪያኩ ራእየ ባሮክ ያለው፣ የዕብራይስጡ በዕብራይስጥ ያሉ ዶኪመንቶች መዛግብት የሚሉት ቅዱስ ያሬድ ያለው ሲጨመር እኔ ገርሞኛል። በቃ ለአንድ አጥኚ ይሄ ተአምር ነው። ሌላው በጣም የገረመኝ ደግሞ አባ ጊዮርጊስ ነው። አባ ጊዮርጊስ ዘጋስጫ በጣም መወዳቸው ሊቅ ናቸው። ካሳተምኳቸው 23 መጻሕፍት መካከል ወደ 6 የሚጠቁት የአባ ጊዮርጊስ ዘጋስጫን መጻሕፍት በመተርጎሜ ትልቅ ክብር ይሰማኛል። አምላኬን እግዚአብሔርንም አመሰግነዋለሁ። ሆኅተ ብርሃን ላይ በጣም የሚገርም ነገር እንደዚሁ ጽፏል። ላንብብላችሁ። ግዕዙ በግጥም ነው የጻፈው። ኦ መሶበ ወርቅ መንፈሳዊት አስተሳትፍኒ ማዕደ በረከት ወረሲኒ ድለወ ለረፊቅ 10 ምዕት ዓመት አመ ይጠብሑ ክልኤቱ መጋዝእ አልህምት እሉ እሙንቱ ሌዋታን ወብሂሞት። ገርም መንፈሳዊት የወርቅ መሶብ ሆይ ከበረከት ማዕድ አጋሪኝ። ማዕድ ታውቃላችሁ፣ አጋሪኝ 1000 ዘመንም ለመቀመጥ ለመኖር የተዘጋጀው አድርጊኝ። ሁለቱ የሰቡ ላሞች በሚታረዱበት ጊዜ እንዲሁም ሌዋታንና ብሄሞት ናቸው ብሎ ሆኅተ ብርሃን ዘእሁድ ላይ ሊቁ አባ ጊዮርጊስ ዘጋስጫ ጽፏል። ያሬድም አመ ይጠብሑ ክልኤቱ አልህምት አለ። እዚህም ደግሞ አመ ይጠብሑ ክልኤቱ መጋዝእ አልህምት እሉ እሙንቱ ሌዋታን ወብሄሞት ብሎ አባ ጊዮርጊስ ዘጋስጫ ጽፏል። መሰረት ሌላው በጣም ሳልነግራችሁ ማላልፈው ዚዝ ነው። ስለዚህ ብዙ ዩቲዩብ ላይ ታገኛላችሁ፣ ግን ከኛ ብዙ የሰራበት ሰው የለም። በእነሱ ትውፊት ምንድነው? ሌዋታን የአዋሳዎች ንጉስ፣ ብሄሞት የየብስ አውሬዎች ንጉስ ሲባል ዚዝ የሚሉት ደግሞ እነሱ በወፎች ላይ ተሾመ ነው። ይሄ በፐርሺያን አለ፣ ሲሙርግ ይሉታል፣ በሱሜሪያን አንዙ ይሉታል፣ በግሪክ ፊኒክስ ይባላል። ራሱን የሚያድሰው አይነት ነው። ፊኒክስ ፒሳልጎስ ላይ ጽፌዋለሁ ስተረጉም። ይሄ ግን ትንሽ ለየት ያለ ነው። እንደ ሌዋታን መጠን ያለው ነው የሚሉት። ሄኖክ እንደጠቀሳቸው አይነት ግሩማን አዕዋፍ ውስጥ ነው እና ቁርጭምጭሚቱ በምድር ላይ ካረፉ ወላዩ ጭንቅላቱ ደግሞ ከፍ ያለ እስከ ላይ መድረስ የሚችል አይነት እሳቤ ነው ያለው። ይሄም ደግሞ ልክ እንደ ብሄሞትና ሌዋታን መጨረሻ ስጋው ከርኩሳን አዕዋፍን ከመመገብ ተከልክለው ለነበሩ ይሰጣል ብለው ይሁዶቹ በትውፊታቸው ያስቀምጡ